ወደ እናቱ ተመልክቷል። ምን ብሎ እነሆት እናትህ እነሆ ልጅሽ ሲል አይተነዋል። እዚያ መስቀል ላይ የፍቅር ጥግ ለእናቱ ያለው ጥንቃቄ ርህራሄ አይተንበታል። ያ ሁሉ ተገርፎ እዛ ሁሉ መከራ ውስጥ ሆኖ እንኳን እናቱን ያይ ነበር። እኛም ስጦታችን ናት፣ እናቱ ናት፣ የአደራ እናታችን ናት፣ እነዋት ብሏል። እኛ ዮሐንስ ይወክለናል። እኛም መስቀሉ ስር የተገኘን የመስቀሉ ውጤቶች ነን። ከጎኑ በፈሰሰው ደም ነው የተወለድነው። ሔዋን ከአዳም ጎን እንደተገኘች ቤተክርስቲያን ከክርስቶስ ደም የተገኘች ናት። ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ከጎኑ ውሃና ደም ጭፍራው በወጋው ጊዜ ውሃና ደም ፈሷል። ውሃው ለጥምቀታችን ነው፣ ደሙ የኃጢአታችን ስርየት ያገኘንበት ነው። ሙሽሪት ቤተክርስቲያን ከመራዊ ክርስቶስ የተወለደችው ከጎኑ ነው። የመስቀሉ ውጤቶች ነን። ስለዚህ ከዚህ የተነሳ እመቤታችንን የመስቀል ስር ስጦታችን እያልን እንገልጻታለን። አይ የመጽሐፍ ቅዱስ የመስቀል ስጦታ የሚላል የት አለ? ቃል በቃል እንዴ! እንደዚህ ያሉት ነገሮችን እውነት እንደው ፕሮቴስታንቶች ቆም ብላችሁ ብታስቡ ከልባችሁ ከሆነ መዝገበ ቃላትን አይታችሁ ቃል ነው፣ በቃ ወርድ ነው። ኢየሱስ የሚባል ሰው እኔ ከስተመር ገጥሞኝ ያውቃል። አሪው ጀሰስ ስለው የሳም ጀሰስ ነው ያለኝ። እሱ የኔ ሴቨር ነው የኔ አዳኝ ነው አይደለም። በቃ ስሙን ኢያሱም እኮ ኢየሱስ ማለት ነው። አንድን ቃል ስንጠቀምኛ ምን እያሉ ነው? እኔ አንድ ሰው ልጁን አንድ ልጅ ቢትኖረውና አንድ ሰው ቤዛዊት ሊላት ይችላል። ጥላዬ፣ መከታዬ፣ ካሳዬ፣ ምትኬ እኔን ሰው እኮ ሰው ሲወልድ እኮ ተካ ዘር ተካ ይባላል። ምትኬ ሊላት ይችላል። ለምን ቤዛዊት እንዴት ትባላለች? ቤዛ እንዴት ይባላል ከክርስቶስ ካላችሁ ሌላ ዓለም ውስጥ ነው ያላችሁት ማለት ነው። እና ይሄ ትክክል አይደለም ለማለት ነው። ስላዳመጣችሁ ከልብ አመሰግናለሁ። አሁን ከዚህ በመቀጠል ማንና ተባረኩ ቀሲስ። እሺ ሰላም አለ ያለ መሰከኝ ነበር አለውኝ። ኧረ እንትን እንደው ማርያም ለራሷ ቤዛ ናት ወይ የሚለውን ግን አልመለሱልኝምና መልሼዋለሁ በስነ ስርዓት። ግን ግድ የለም አሁን ወደ ሌሎች እኔ ድቃሌ ስለመጣህ እናመሰግናለን። በጨዋነትም ስለተወያየን እናመሰግናለን። አሁን በመቀጠል ዳዊት እኔና ሌሎች መምህራን ስላሉ አንድ ሰው ይምረጡና እርሶ ረፍት ያርጉ እስከዛ። እሺ ግን ኢንተራፕት ላደርግ እችላለሁ። ትታገሰኛለህ አይደል? እኛው ነን የምንጫጫው መሀል ላይ በሚገባ አያስፈልግም። ቆይ አይ እኔ ያው እንግዲህ አስተናጋጅ ነው። አንዳንዴ ጎርደድ ልል እችላለሁ በመሀል ላይ እና እሺ ማነው ዳዊት ዲያቆን ዳዊት ትቀጥላለህ ከእሱ ጋር ይፍቱኝ ባርኮኝ። ከህፃን ጋር ስለሆንኩ ብዙም መወያየት አልችልም፣ ኤኒታይም ሊነሳ ስለሚችል ለዛ ነው። ግን እንደው አጭር ጥያቄ ለቃል ነበረኝ ከተፈቀደልኝ። ወይም እንደዚህ እናድርግና እንዳጠቃለው እንዴት ምናልባት ቃልንም የኛ ልጆች ይጠይቁትና አማንም እኔን ጠይቀኝ በዚህ እንደምድመው እንዴ ጥሩ አካሄድ ይመስለኛል። እንደዛም የሆነ ራሱን ስለሆነ እየደገመ የሚሄደው የሆነ ጥያቄ ብናደርግ እንደው ጥሩ ይመስለኛል ለመጠቅለል። እሺ ከኛ ይሄንን ዲቤት በደንብ ማድረግ የሚፈልግ ሰው ካለ መግባት ይችላል። ጠይቁኝ ላስገባችሁ እችላለሁ። እኔ ግን ቅድም ሐሳብ አናቲኖን በጣም እሺ አናቲኖን ላስቀድም። እንግዲያስ ጥያቄ አለህ ለቃል አናቲኖን? አዎ ጥያቄ አለኝ። እሺ ቀጥታ አሁን በደንብ እኔ ግልጽ ለዚህ ለሚሰማንም ሰው ግልጽ እንዲሆን የምፈልገው ነገር የመጀመሪያው ከቃል ጋርም ስናወራ አሁንም ከማሻለም ጋር ሲቀጠል እመቤታችን ምክንያት ድን መሆኗን ይሁንልኝ ለመዳናችን ምክንያት ሆናለች ወይ? ቀዳማዊቷ ሔዋን መልአኩ ሰይጣን በመስማቷ እንደወደቀች ሁሉ ማርያም ቅድስት ድንግል ማርያም መልአኩን በመስማቷ ቅዱስ ገብርኤል በመስማቷ ይሁንልኝ ብላ በንጽሕና በመገኘቷ ለመዳናችን ምክንያት ሆናለች የሚለው መረዳት መግባባት አንድ ነጥብ ነው። ኦኬ ይሄ ቃል ቤዛ ይባል አይባልም ደግሞ ሁለተኛ ነጥብ ነው። መጀመሪያ እዚህ ላይ አጥርተን እንቀበል። ስለዚህ ቃል የምጠይቅህ ቅድስት ድንግል ማርያም ለመዳናችን ምክንያት ናት ያንን ዘንድ ምክንያት ተጠቅሟታል ብለህ ትቀበላለህ? አሪፍ ጥያቄ። አንተ አልነበርክማ ለቃል ጥያቄ ያለኝ ያልከው አንተ አልነበርክም። ግን እሺ አንተ ለነበርኩና ከዛ በኋላ አንተ ነህ። አይ አሁን ኧረ ቅድምማ ብለሃል። አይ ዴቪድ ይጠይቃል፣ ዲያቆን ዳዊት ይጠይቃል። እሺ ግን እሺ አላቲና እሺ አሪፍ ጥያቄ ነው። ማርያም ለመዳናችን ምክንያት ናት ብለህ ታስባለህ ወይ ለሚለው ጥያቄ ሄሬኒዮስ ነው ሊነሳ የሚችለው። የመዳን ምክንያት ብሎ ያነሳው እሱ ስለሆነ ቅድም ማለት ነው። ማርያም ኢየሱስ ክርስቶስን በመውለዷ
ወይ ደግሞ የዓለም አዳኝ የሆነው የዓለም ቤዛ የሆነው ኢየሱስ ክርስቶስ ከሷ በመወለዱ ሄሬኒዮስ እንዳስቀመጠው ማለት ነው ለራሷም ሆነ ለሌሎች በዚህ ምክንያት የመዳን ምክንያት ሆናለች ባለው ታይፖሎጂ ሰርቶ ሔዋንን ባስቀመጠበት መንገድ ከሆነ እቀበለዋለሁ። ቤዛነት አይደለም ታዲያ ምንድን ነው? ራሷም ሆነ ሌሎች የሚድኑበትን ያንን የዓለም ቤዛ ለመውለድ እግዚአብሔር እሷን ምክንያት አድርጓታል ስለሆነ ፖይንቱ ማለት ነው። ኦኬ። ስለዚህ ከተወልዶ እሷንም ሆነ ሌሎችን እንዲያድን ምክንያት ሆናለች በሚለው ሴንስ እቀበለዋለሁ። በደንብ ነው የምቀበለው። ችግሩ የሚመጣው መቼ መሰለ አላቲ ነው ልጨርስ። እሺ፣ ችግሩ የሚመጣው ማርያም ቤዛ ናት ካልክ በኋላ ለራሷም ሆነ ለዓለም ቤዛ ናት የሚል አይዲያ ይዘህ ትመጣለህ ነው። የቤዛነት ጉዳይ በጭራሽ ኢምፕላይ የማይደረገው በጭራሽ ኢምፕላይ አይደረግም። ነገር ግን ሄሬኒዮስ ባለበት መልኩ ለራሷም ሆነ ለሌሎች የመዳን ምክንያት የሆነውን ኢየሱስን ኦር ደግሞ ለራሷም ሆነ ለሌሎች የዓለም ቤዛ የሚሆነውን ኢየሱስን በመውለድ በዛ ሴንስ ከተነገረ ሄሬኒዮስ ያለውን ለመቀበል ብዙ አልቸገርም። ሄሬኒዮስ እንደዛ ስላለ ማለት ነው። ኢቭን ወደ መጽሐፍ ቅዱስ ቢመጣ እኮ መጽሐፍ ቅዱስ ላይ ሐሳቡም የለም። ሄሬኒዮስ ያለውን ግን አረ ተሳስተሃል ምናምን ልለው አይደለም። ይሄ ሐሳብ መጽሐፍ ላይ አለ። መጽሐፍ ላይ ለምሳሌ ላስቀምጥልህ። አሁን ቅዱስ ዳዊት በመዝሙር 54 ቁጥር 19 ላይ እንዲህ ይላል እና ይህንን ሐሳብ ምን ይላል? የቀደመችው ሔዋን አዳም የሔዋን እናት ብሎ ሔዋን ያላት ሰይጣንን በመስማቷ እባብን በመስማቷ እንደወደቀች ዘፍጥረት ላይ ምዕራፍ 3 ቁጥር 3 ምዕራፍ 3 ቁጥር 13 ላይ አለ። ይሄን ሐሳብ ተረዳ። ቅዱስ ጳውሎስ ደግሞ ምን ይላል? የተታለለው አዳም አይደለም ሴቲቱ ናት እንጂ ሴቲቱ በመታለልም ወደቀች ብሎ መውደቅን በሴቲቱ እንደመጣ ይናገራል። ስለዚህ ለመውደቃችን ምክንያት ቀዳማዊቷ ሔዋን እንደሆነ ይናገራል። ይሄን ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 14 ላይ ይናገራል። የታለለ አዳም አይደለም ሴቲቱ ግን ተታለለች፣ መተላለፍም ወደቀች ይላል። ስለዚህ ለመውደቅ ስህተት እንዲገባ አስቀመጠ። አሁን አንድ ልጠይቅ የፈለኩት በደንብ ስማ። አንደኛ ቆሮንቶስ እሺ፣ ጥያቄ ከሆነ አጠር አድርገውና ማን እንዳገባ ሁለተኛ ቆሮንቶስ በደንብ ስማኝ። ይኸውልህ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 እንደዚህ ይላል፣ በእግዚአብሔር ቅናት ቀናላችኋለሁና እንደ ንጽሕት ድንግል እናንተም ለክርስቶስ ላቀርብ ለአንድ ወንድ ላጫችሁ ካለ በኋላ ነገር ግን ይላል እባብ በተንኮል ሔዋን እንዳሳታት አስባችሁ በተባለችው በክርስቶስ ከሚሆን ቅንነት ንጽሕና ምናልባትም እንዳይለወጡ ብዬ እፈራለሁ ይላል። ስለዚህ ምን ብሎ አስቀመጠ ማለት ነው? ንጽሕት ድንግል በንጽሕና በቅድስና መገኘቷን ገልጾ የቀደመችው ሔዋን በእባብ ተንኮል መሳሰቷን ተናገረ። ይቺም በንጽሕና በቅድስና የተገኘች መብርሃን ወይም ቅድስት ድንግል ማርያም ንጽሕናዋ ለኛ ለመካታችን ምክንያት መሆኑን አነጻጽሮ የተናገረ ነው። ይሄን ሐሳብ እንዴት ታየዋለህ? እሺ፣ ለመዳናችን ምክንያት መሆኑን አነጻጽሮ እየተናገረ በጭራሽ ነው ያለው ነው። በጭራሽ ማለት ነው። የትኛውም አባት የቤተክርስቲያን አባት በዛ መንገድ ፈቶ አያውቅም። አላቲ ነው ፈቶ የሚያካላ ሳይ ችግር የለውም። እኔ ቀበላለሁ። አሁን ነው ሰው ነው። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ከ2 እስከ 3 አንብብልኝ እስቲ። እሺ አንብብ እስቲ። ዕቃ እየተሸከምኩ ስለሆነ አንብብ እስቲ። አንብብና ከዛ በኋላ በዚህ ምክንያት ማርያም ቤዛዊተ ዓለም ማለት እንችላለን የሚል ማብራሪያ ቆይ እሺ ቀሲስ ደበኩል ወይ አንብበውና እኔ አነበዋለሁ። ክፍሉን ንገረኝ። አንብበውና እንዲህ አድርግ። በዚህ ምክንያት ያንብበውና ከዛ በኋላ እንደዚህ ያድርግ። አንተ አንብብለትና ማለት ነው እንደዚህ ያደርጋል። ግን ይሄን ክፍል ጠቅሶ ማርያም ቤዛዊተ ዓለም ያለ የቤተ ክርስቲያን አባት ግን ያቀርብልን። አፈታት ከራሱ እንደሆነ ማለት ያልከው አላቲ ነው። ሁለተኛ ነው አንደኛ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 እስከ 3 ነው። አሁን ፖይንት ምንድነው? ቅድም መብርሃን ይኸውልህ እንድትሰሙኝ የፈለኩት ቅድስት ድንግል ማርያም ለመዳናችን ምክንያት መሆኗን መጽሐፍ ቅዱስ አይገልጽም። ሄሮድስ እንዳለው ብቻ ነው የምቀበለው ላልከኝ ነው። መጽሐፍ ቅዱሳዊ ማስረጃዎችን እያሳያል። መጀመሪያ ለመዳናችን ምክንያት መሆኗን ነው። አሁን ቤዘት ባለበት አንተ ስላልክ ጥቅሱን ያንብብልህና ከዛ አንተ እንዲህ ብሎ የተረጎመ የቤተክርስቲያን አባት ይሄንን ጥቅስ ታሳየናል። የመዳን ምክንያት ናት ማርያም ብሎ አንተ ቀጥል። አሁን አማን እሺ፣ እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ጀምሮ በእግዚአብሔር ቅናት እቀናላችኋለሁ እናንተን
ንጽሕት ድንግል ለክርስቶስ ለማቅረብ ለአንድ ባል አጭቻቸዋለሁና ነገር ግን እባብ ሔዋንን በተንኮሉ እንዳሳሳ ባይ ነኝ። አንድም አባቴ እንደዛት ብሎ ተርጉሞ አያውቅም። አምጣ እስቲ አሁን ወንድሜ። አሁን ፖይንት እኮ እያወራ ያለሁት ይሄንን ለምሳሌ ንጽህናን የመብርሃንን ንጽህና ቅድስና ገለጸና አስቀድሞ ደግሞ ብሎ የሔዋን መሳሳት ንጽህና መጉደል አሳየ። ስለዚህ ቅድስት ድንግል ማርያም ይሁንልኝ ብላ በንጽህና ማግኘቷ በዚህ ማሳያ አድርጎ እየተናገረ ነው እያልኩ ያለሁት። ይህንን ጥቅስ ምክንያተ ዲሂን ትባላለች ማርያም ብሎ የጠቀሰ አንድም የቤተ ክርስቲያን አባት የለም። ያንተ ትርጉም ብቻ ነው እያልኩ ወንድሜ ያላት ነው። ያንተን ትርጉም አንቀበልህም ነው ጉዳይ። በማንም ስልጣን እየተናገርክ አይደለም። ባይዘው በራሳቸው መስፈርት ነው የመጣ ነው። ቆይ እሺ፣ አንድም የቤተ ክርስቲያን አባት በዛ መንገድ አልተረጎመም። እሺ፣ ያንተን መረዳት ንገረኝ። እሺ፣ ያንተን ወይም የቤተ እምነትህን መረዳት ይሄን ሐሳብ የምትረዳው ንገረኝ። ኖ እኔ የኔን መረዳት አይደለም ጀጅ እያደረግን ያለ ነው። አሁን ቤዛዊተ ዓለምን እያነሳን ስለሆነ እዛ ላይ እናተኩር። አንተ በደምብ ሰምተኝ ከሆነ ይሄንን ክፍል ሰምተኝ ከሆነ ቆይ አላቲኖን ጥያቄው የማርያም ምክንያተ ድህንነት ላይ ስለሆነ ጥያቄ ይሰፋል። እንደዛ ሲሆን ያው ቲክቶክ ታውቀዋለህ፣ ሁሉም ነገር ይሰፋና ሌላ ርዕስ ይይዛል። ስለዚህ ይሄንን ክፍል ለማርያም ምክንያተ ድህንነት መጠቀም አለብን ካልክ አላቲኖን ቆይ ልጨርስ። ይሄንን መጠቀም አለብን ካልክ አንተ ስለሆንክ ያመጣኸው እኔ አንድም እንዲህ ብሎ የቤተክርስቲያን አባት የፈታ የለም እንደዚህ ብሎ ብዬ አስቀመጥኩኝ። አዎ አለ ካልክ ይሄ ጥቅስ በዚህ መንገድ ተፈቷል ብል ይሄ የእናንተው እኮ መስፈርት ነው። የቤተክርስቲያን አባቶች በዚህ ጉዳይ ላይ የሆነ ነገር ማለት አለባቸው ትላላችሁ። ኦኬ፣ ስለዚህ ይሄው በእናንተው አፈታትና አተረጓጎም መሰረት እንዲህ ብሎ የተረጎመ ይሄን ቤተክርስቲያን አባት እያልኩ ነው። ከሌለ ግን ወደ ሌላው ጥያቄ ብናልፍ ይሻላል። ከሬስ እየወጣችሁ ነው። በነገራችን ላይ ወይ እንዳወያይ መሀል ላይ ልግባ። አሁን እኮ ቅድም ተማምነናል እኮ እመቤታችን ምክንያት ድህን ናት፣ የመዳናችን ምክንያት ናት የሚለውን ቃሌ አምኖ ተቀብሏል። ኦኬ፣ ኢራኒየስ ያለውን ነገር ቅድም አንስተ ነው የመዳን የመታዘዟ ምክንያት ሆኗል። ኦኬ፣ ስለዚህ ዘጋ ነው ማለት ነው። ምን የሚለውን ቤዛዊተ ዓለም የሚለውን ጨረስን እኮ እኛ። ቤዛዊተ ዓለም ስንላት በዚህኛው አገባብ ነው። ምክንያቱም ከመነሻው ቤዛ ፋንታ ስለ ምትክ የሚል ትርጉም ስላለው ምክንያት በሚለው ወስደን ቤዛዊተ ዓለም አልናት። አሁን እዚህ ውስጥ ግን ሞተች፣ ተሰቀለች፣ እኛ ተቃውሟችን እንደዚያ እንደምንል አድርጋችሁ ስለምታወሩ እሱ ስህተት መሆኑን አሳይተናል። ኧረ ቀሲስ እኛ እንደዛ እናምንም፣ በጭራሽ ነው እንደዛ ማናምነው እኛ። እና ሞተች ተሰቀለች ልንመለስ ነው ማለት አልገባኝ ብለን በማናውቀው መንገድ ነው እየተከሰስን ያለው። እዚህ እናንተ እንደዛ ትላላችሁ ብለን አናውቅም። ቆይ አማን ቴንኪው አማን፣ አንተን ማለት አይደለም። በነገራችን ላይ እንደዚህ ብሎ ያሰቡት የእኛንም ሰዎች ጭምር ነው። መነሻው ከኛ ቤት አይደለም ይሄ ሀሳብ። እኛ እኮ ተቃውሞ ያነሳ ነው መስቀሉ ላይ ስለ ክርስቶስ ቤዛነት በሚሰበክበት ቀን ለምንድን ነው እመቤታችንን መጥቀስ ያስፈልገው? ምን አገናኘው? ጠቅሰነው ማናቅም፣ ግብረ ሕማሙ ላይ እንደዚያ ብለን አንበን አናቅም ብለን ስለሆነ መነሻችን የተነሳ ነው። ይሄ እሳቤ ወደ እናንተ ተጋብቶ በቃ እኒህ አባት ኢየሱስን ሰበኩ እያላችሁ ስለሆነ እኛ ኢየሱስ እንደማንሰብክ አድርጋችሁ ለምን ታስባለን? አሁን ይሄ በቅንነት ቴንኪው አማን የምትረዱት ከሆነ ተስፋዬ መሆን ያለበት እኮ እኔ እናንተ ራሳችሁ መሞገት አለባችሁ ብዬ ማስብ ልክ ይሄንን ቤዛነትን ለሌላ ፍጡር ሰተን ከሆነ ጣዖት ማምለክ ስለሆነ ልትሞግቱን ይገባል። እኛ ራሳችን እንከራከራለን። እንደ ያለ ነገር አንቀበልም። ያላለውን ነገር ወስዳችሁ ስተረጉሙ ግን ትክክል አይደለም። የምንለውን በሉ ነው። ኦኬ፣ እሱ ነው እያልን ያለ ነው። አይ ቲንክ ስልክ ላይ ስለገባ እንትን እናርግ። ከማን ጋር ላውራ? አይ ተመልሶ የሚመጣ ከሆነ ችግር የለውም። ለእኔ ምልክት ያደርግልኝና እኔ እንትን እንዲገባ አደርጋለሁ። ስልክ ላይ ልግባ መሰለኝ አባታችን። እሺ ሀብቴ፣ እሺ አባታችን ሀብቴ መምህር ነው። እግዚአብሔር ይባርክ። እግዚአብሔር ይፍታ። እግዚአብሔር ይባርክ። አማለኝ
ኦኬ ዲቤት አድርገው ያውቃሉ ከዚህ ቀደም? ኖ ኖ። አይ ዲቤት ሩል እኮ አለው ህግ አለውና ምናልባት አይ ለመናፍቅ ከፈቀዱ እንዴት ለኔ ይከለክሉኛል? አይ ንግግርህ በጣም ስህተት ያለበት ነው ሲጀመር። እኛ እንግዲህ ይሄ እንዲህ አይነት መምህራን ነው የምንፈልገው። መናፍቃን ሀብቴ ተረጋጋ። በመጀመሪያ ቆይ አንዴ ተረጋጋ። እኔን እንደ ሰው ያከብሩኛል ወይንስ እኔ የአንድ የኦርቶዶክስ ተዋህዶ ምዕመን መጀመሪያ ጥያቄ ጠይቀኝ። እኔን ጠይቀኝ። እንግዲያስ ይሄ ጥያቄ ይኸውልህ፣ እኔ መጀመሪያ ስከፍት ፕሮቴስታንቱ በተሳሳተ መንገድ እያስተማረ ስለሆነ መሞገት የምትፈልጉ ኑ ብዬ ለፕሮቴስታንቶች ነው ጥሪ ያቀረቡ። ኦኬ ለፕሮቴስታንቶች ነው ጥሪ ያቀበሉት። በሞዴሬተር ነው ያስገባችሁ ሁላችሁ። ጥሪው የቤዛነት ትርጉም ምን ማለት ነውና አብራሩ ብዬ ጠራዋቸው እነሱ ነው። አንተ ግን እንደከለከሉ አድርገህ ለመናፍቃን ፈቅደው ለኔ እንዴት አይፈቅዱም አይነት ይሄ መናገር መከልከል የለበትም። ኦኬ ቀጥልሽ አስተያየት ስልሽ ሀሳቤን መስጠት ፈልጋለሁና መጀመሪያ እኛ እናታችን ቅድስት ድንግል ወላዲተ አምላክ ቅድስት ድንግል ማርያም እሷ ላይ እና በልጇ አዳኝ በሆነው በመድኃኒታችን በኢየሱስ ክርስቶስ የቤዛነት ስራ ላይ ብዥታ ያለበት ኦርቶዶክስ ተዋህዶ ምዕመን ቢኖር እኛ አባታችን ትናንት የተናገሩት ብፁዕ አባታችን ናቸው እንጂ በመቶ ሚሊዮን የሚቆጠር ኦርቶዶክስ ተዋህዶ ምዕመን እንዲህ አይነት ብዥታ የለበትም። ስለዚህ ይሄንን እንዲቀበሉ ሌሎችን እንዲቀበሉን ምንም አይነት አፕሩቫል የምንፈልግ ሰዎች ወይም ምዕመናን አይደለንም። እንደ አንድ ምዕመናን ግን የራሴን ሀሳብ ሰነዝራለሁ። ሃይማኖታችን የመገለጥ አምላክ ነው። የመገለጥ ሃይማኖት ነው። ለምሳሌ ኢየሱስ ክርስቶስ የማዕዘን ድንጋይ ተብሏል። ሐዋርያው ጴጥሮስ አንተ አለት ነህ ብሎ የሃይማኖት መሰረት በቅዱስ ጴጥሮስ ላይ እንደሚመሰረት ነግሮናል። ያ ማለት እኛ ቅዱስ ጴጥሮስን ከእግዚአብሔር ከሆነው ከኢየሱስ ክርስቶስ ጋር ማወዳደራችን አይደለም። ሁለተኛ እንደ ምሳሌ የማስቀምጠው ነገር እሱ ኢየሱስ ክርስቶስ ሊቀ ካህን ተብሏል። ያ የባህሪው ሊቀ ካህን ተብሏል። ክህነት የባህሪው ሆነ ማንም የማይሰጠው የራሱ የሆነ ካህን ነው። ያንን ስልጣን ግን ለእርሶ ሰጥተዋል። እርሶ ክህነት የእግዚአብሔርን ክህነት ይዘዋል። እርሶን እንግዲህ እኛ እግዚአብሔር ነው ብለን እንደዛ አናስብም። እርሶ በጸጋ ከክርስቶስ ክህነት ተሰጥቶታል። ያ የእርሶ ክህነት ነው። እኛ በክርስቶስና በድንግል ማርያም መካከል ያለውን ልዩነት ምንም አይነት ብዥታ ያለበት ሰው የለም። ያ ያለበት ኦርቶዶክስ ካለ ያንን የተወገዝ በሐዋርያት ስልጣን በ318ቱ የቤተ ክርስቲያን አባቶች ቅዱሳን አባቶች እንትን ስለሆነ ጥያቄ ለነሱ ስለሆነ ወደ እርሶ ነው ጥያቄ የምመጣው። ለእርሶ ነው ጥያቄ ጠይቁም ብለዋል እና እኛም መጠየቅ መቻል አለብን እኮ። ጥያቄ ካለ ጠይቀኝ እኮ ነው ያልኩህ። ማብራሪያው ስብከቱን ተውና ጠይቀኝ ጥያቄ ካለ። አዎ ጥያቄው ነው። በመጀመሪያ የኛ ጥያቄ ቅዱስ ሲኖዶስ የኢትዮጵያ ኦርቶዶክስ መግለጫ እንዲሰጥ አልተጠየቀም። ይሄ አንዱ ነው። ሁለተኛ ይህንን የምንፍቅና ትምህርት በሚያስተምሩ ሰዎች ላይ ለምንድን ነው ውግዘት ያልተፈጸመው? ይህን እንዲመልሱልኝ ነው የምጠይቀው። ቴንኪው። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። ምንም ታርግልኝ ሀብትሽ። እሺ እኛ አቅማችን ይሄንን ራሳቸው ይመልሱት። ምክንያቱም እኔ ቅዱስ ሲኖዶስ አባል ስላልሆንኩኝ መመለስም አልችልም። እኔም እንዳንተ ነው የምጠይቀው ይሄንን ጥያቄ እንደ ራሴ ያንተ አይነት ነው። እኔም ጥያቄ አለኝ እንደዚያ። ራሱ ሲኖዶስ አካሄዳለሁ ነገሮችን አይቶ አጥንቶ መርምሮ ተወያይቶ የሚሰራው ስራ ይኖራል።
አንድ ስተት በኖረው ቁጥር ሁሉ ሲኖዶስ እየተሰበሰበ አንድ ግለሰብ በሳተ ቁጥር ሲኖዶስ እየተሰበሰበ አይወገዝም። በቤተ ክርስቲያን ውስጥ ውግዘት ዝም ብሎ እንትን ነገር አይደለም። ግን ትምህርቱ ስህተት ነው። የተሳሳተ ትምህርት ከመነሻው ጀምሮ ኢንቴንሽናል የራሱ ያስተማሩበት መንገድ የተሳሳተ ስለሆነ ተችተነዋል። ሊቃውንቱም ተችተውታል። ዛሷይን አሁን ይሄን ነገር በሌሎቹ እምነት ላይ ያልጠራ ነገር ካለ ብዙ ሰዎች ኦንላይን ስለሚሳሳቱ እሱን መመለስ ስላለብን ነው እና እናመሰግናለን። መጠየቅ ግን ይቻላል። ቅዱስ ሲኖዶስ መጠየቅ ይቻላል። አሁን ከአማን ጋር መወያየት የሚፈልግ ካለ እኔ በሉኝ፣ ከሌለ ግን ከኔ ጋር መቀጠል እንችላለን። ዳዊት አባታችን ከተቻለ ያው ቃልም ቢወጣ ትንሽ አጭር ጥያቄ ምናልባት እሱ ከሄደ አማን ወክለህ እኔ መልሳለሁ። ችግር የለውም። መልካም። መጋቢ አዲስ ፍሪ ከሆኑ እኔ ከእሳቸው ጋር ባወራ ሁላችሁንም በመሰረቱ ሰላም አላልኩም። ሁለት ጥያቄ ነበር። ምናልባት ከዛ በኋላ እንዳልኩት ብዙ ማውራት ስለማልችል ነው። አንዴ ፍቀዱልኝ። ሰላም አላልኩኝም። በነገራችን ላይ ያው ውይይት ላይ እኔ አይደለሁም የሚያስገባችሁ። በዚህ አጋጣሚ እኔ ዋን ባይ ዋን ነበር አንድ ባንድ ለየብቻ ነበር ማውራት የፈለኩኝ። ሞዴሬተር ነው ያስገባችሁ። እሱ ኦኬ፣ ምንም ችግር የለውም። እንኳን ገባችሁ። ጥሪም ሳስተላልፍ እኔ ስለነበረ መጀመሪያውንም ኦርቶዶክሳውያን የሆናችሁ ሳይሆን ያልኩት ፕሮቴስታንት የሆናችሁ ሰዎች ጥያቄ ያላችሁ መግባት ትችላላችሁ የሚል ነበርና እንኳን ደህና መጣችሁ። ህይወት ኢየሱስ ነው እስካሁን አለ እንዴት? ቅድም ጠይቋል እሱ። እሺ መጋቢ ሐዲስ ይፍቱኝ ባርኩኝ፣ እንዴት ዋሉ? ሰላም ይበሉንና እንቀጥል። ሰላም ለኪ ዲያቆን ዳዊት። አማንም አላልኩህም። አማንም ሁላችሁንም ዝም ብላችሁ ዘላችሁ ነው ያወራችሁት። በነገራችሁ ላይ ሰብራችሁ ሰላም እግዚአብሔር ባርክ። እንደምን አሜን አሜን። እሺ ዳዊት ቀጥል አሉ። ምን አሉ መጋቢ አዲስ? ችግር የለውም እንወርዳለን። ያው አራራ እንድትወርዱ አይደለም። ኖ እንድትወርዱ አይደለም። ሰላም ያላልኳችሁ ለዚያ ነው ለማለት ፈልጌ ነው። አትወረዱ። ቆይ እንዴ ጥያቄም ጠይቃላችሁ መልስም ትሰጣላችሁ። እንዳትወርዱ። እንደውም ሌላም ማስገባል ያስገባል። ይኸው እነ ሰላም ለኪ አስገባለሁ ሌላም ሰው እና ቆዩ። ዲያቆን ዳዊት ቀጥል። እሺ እንኳን አደረሰዎት። እንኳን አብሮ አደረሰን። ቀጥል። እሺ ዲያቆን ዳዊት። እሺ ምናልባት ግን ከዛ በፊት ታች ኮሜንት ላይ አትደንግጡ ብላቸው የምትጽፉ ወንድሞች ብሎክ አደርጋቸዋለሁ። አይ ብሎክ ማድረግ ሳይሆን እንደው እንዲያስቡት ነው። ወንጌል አያስደነግጥም። በነገራችን ላይ ምንፍቅና ያስደነግጣል፣ ግን ወንጌል አያስደነግጥም። ወንጌል ደግሞ አንድ ሰው አትደንግጡ ብሎ ካስተማረ ከጀመረ እዛ ላይ ችግር አለበት ባይ ነኝ። የምስራች ተብሎ ነው ወንጌል የሚጀመረው እና እንደው እንደዚህ አይነት ፖለቲካ ጥሩ አይደለም ለማለት ነው። ወንድማችን አማን እንግዲህ ቃልን ወክለህ ሁለት አጫጭር ጥያቄዎች ቃል መጥቷል። ባይዘው ቃልን ሳቡት ቦታ ስላለ ግን ጥያቄውን ቀጥል። ቴክኒካል ካልሆነ መልሷል፣ ችግር የለውም። አይ ቀጥሉና ለሌሎቹ ደግሞ ከቃል ጋር በቂ የሆነ ውይይት ስላደረግን ሌላም ሰው እናስገባለን። እሺ እንግዲህ እንደተረዳሁት the whole premise የቃል አርጊመንት ምንድነው? መጽሐፍ ቅዱስ ላይ እመቤታችን ቤዛ ስላልተባለች ቤዛ ለምን እንላታለን ነው essentially. of course there is more argument ከዛ በኋላ ሊመጣ ይችላል እና let's assume I buy into this narrative. let's assume ያው አባታችን ብለዋል፣ እኛ ሶላ ስክሪፕቶር ስለማንል የአባቶችም ጽሑፍ ስላለ let's pause Irenaeus, let's pause Gregory of Sagla ወይም ጎርጎሪዮስ ዘጋስጫ let's pause all of these things እና በመጽሐፍ ቅዱስ ላይ ብንሄድ መጽሐፍ ቅዱስ ሙሴን ቤዛ ስላለው የኔ ጥያቄ አንተ ሙሴን ቤዛ ትለዋለህ ወይ ነው። ስለ እመቤታችን ሳይሆን መጽሐፍ ቅዱስ ሙሴን ቤዛ ብሎ ካለው አንተ ሙሴን ቤዛ ትለዋለህ ወይ የሚል ጥያቄ ነው መጀመሪያ። ያ በጣም ደስ የሚል ጥያቄ ነው። ሶላ ስክሪፕቾራን የሚያምን አማንን ነው የጠየቀውና ሶላ ስክሪፕቾራ ላይ በዚህ መልክ ልመልስልን።
ሰማዩ እንግዲህ ሰማይ ሰማያዊ ነው እንደምናውቀው፣ ሰማይ ቀለሙ ቡራቡሬ ነው ቢለኝ ሁላ አምናለሁ እኮ ነው ሶላ ስክሪፕቸር። ስለዚህ መጽሐፍ ቅዱስ ላይ ከተነገረ በማይዋሽ በእግዚአብሔር መንፈስ የተጻፈ ነገር ስለሆነ ያለውን ነገር መጽሐፍ ቅዱስ የነገረን ነገር እናምናለን። ግን እንላለን እዛ ጋር የተጻፈው ቤዛ ነው ይላል። አዎ ይላል። አሮጌው ትርጉም 1954 በንጉሱ ሰዓት የተተረጎመው ማለት ነው። እዛ ላይ ይላል። ግን ያ ቃል ፕራይሜሪ ትርጉሙ ምንድነው? ምክንያቱም እኛ ወንጌላውያን ነን፣ ጽረ ቃላትን ማለት ነው። ስለዚህ ጽረ ቃላትን ሄደን ስናገላብጥ እዛ ቦታ ላይ ያለው የገባው የግሪኩ ቃል ሪዲመር ወይም ሊብሬተር የሚል ትርጉም ነው ያለው፣ ገዢና ነፃ አውጪ። ስለዚህ ሙሴን ቤዛ ትለዋለህ በአሮጌው ትርጉም በ1954 አዎ እለዋለሁ። ሊብሬተር የሚለውን ትርጉም እያሰብክ ነው ወይ ስትለኝ አዎ። ይሄ ቃል የገባባቸው ቦታዎች በሙሉ አንደኛ ጢሞቴዎስን በለው ማቴዎስና ሉቃስ ምናምን በለው ሁሉም የየራሳቸው አገባብ የግሪክ የተለያዩ ቃላት ስላሉ እንዳያገባባቸው ምን አይነት ትርጉም ተሸክሞ መጡ የሚለውን ግሪኩን አጣርቼ የስ እያልኩ እቀጥላለሁ። እንደ አማርኛው ግን የተቀመጠውን ትቀበላለህ ወይ? አዎ ሙሴ ቤዛ ነው፣ ግን ሊብሬተር ማለት ነው ህዝቡን ያወጣ። Interesting. So the Greek says tuton hoteos apostelian arkontai kai lutroten ይላል። ሉትሮቴን እያለ ነው የሚጠቅሰው። the same redeemer ማለት ነው። so ሙሴ ሪዲመር ነው ብለህ ታምናለህ ማለት ነው። ያ ህዝቡን ሪዲም እንዲያደርግ ከግብፅ አገዛዝ ከስሌቨሪ እንዲያወጣ በእግዚአብሔር ተወክሎ ሪዲም እንዲያደርግ የተላከ ነው። Okay, so based on this understanding, we can say that other than Christ, at least, sola scriptura ብቻ ስለመቤታችን አይደለም ማለት at least ሌላም ሪዲመር አለ ማለት ነው in a different context. In a different context. In a different context and in a different language. ኮንቴክስት ብቻ አይደለም። ይሄንን ቃል አይደለም አሁን ሌላ ቦታ ላይ ስትሄድ ሉትሬተርን አይደለም የምታገኘው። እስቲ ሉትሬተርን ያለበትን አሁን በሌላ ኮንቴክስት አምጣልኝ። Yeah, it says ሉትሬተን for Jesusም ሪዲመር እያለ ይጠራዋል። ሉትሬተን እያለ ሪዲመር ይለዋል አይደለ? በእንትኑን ነው ያልኩት። በራንሰም ዋይዝ ነው እያወራን ያለ ነው። ራንሰምን ስለሆነ ቤዛዊት ዓለም ስንል ያው አይ ኖ ኤግዛክትሊ አንተ እንትኑን አጥበዋል ስኮፑን በዛን እያወራን እንዳለ አውቃለሁ። እያወራን ያለንበት ግን ቀሲስ ቤቱን የከፈቱት ያው ርዕሱ እዛ ጋር ቤዛ ጉዳይ ላይ ጥያቄ ይላል። ስለዚህ በራንሰም ዋይዝ እያወራን ስላለ በራንሰም ዋይዝ ተደርጎ ይሄ ቃል ለሌሎች ሰዎች ተደርጎ የገባበት ቦታ አለ ወይ? That's not my question though. My question is ስለዚህ የለም ነው። No. My question is ቤዛ ስንል በነገራችን ላይ Wilfleslaw, if you look at the dictionary, Wilfleslaw ቤዛው ብሎ አዳነ ሴቭ ይላል፣ ራንሰም ይላል፣ ሬስኪው ይላል። ቤዛ የሚለው ቃል ሊንጉስቲክሊ ስናጠና ይህንን ሁሉ ያካተተ ቃላቶች መሆኑን መርሳት የለብንም። But the point that I want to make is, so the problem is not on the wording itself, the title itself, but the context of which we're using it in, correct? The context and the word itself. ምክንያቱም የተለያየ ቦታ ላይ የተለያየ ቃል ስለሆነ እንትን እናድርግ። በተቻለ መጠን አማርኛ እንጠቀም። እኔ ውጭም ስላለ እኔ እረዳለሁ፣ ግን ምናልባት ለምዕመናን እንትን ፖይንቱን ዋናውን ፖይንት ሚስ ሊያደርጉ ስለሚችሉ በተቻለ መጠን እናውራው። ከመጣ በእንግሊዝኛ እናውራውና ለመተርጎም ብንጥር ጥሩ ነው። So the problem is not the word ብለኛል እያለኝ ያለው። ስለዚህ አንተ ችግር ከቃሉ ጋር አይደለም ነው፣ ከቃሉ ጋርም ነው። ለምን ሲባል ቃሉ ሐዋርያ ሥራ ላይ የገባውና አንደኛ ጢሞቴዎስ ላይ ለነፍሱን ለሁሉ ቤዛ ሰጠ ሲል የገቡ ቃላት የተለያዩ ናቸው። ማቴዎስ ወንጌል ላይ የገባውም የተለያዩ ናቸው። ስለዚህ ከቃላት ዋይዝም የተለያየ ነው። ኮንቴክስቱ ደግሞ ይዞ የሚመጣው ትርጉምም የተለያየ ነው። Okay, I don't want to spend too much time on this. ግን መጀመሪያ ነገር ቋንቋ ለቋንቋ ትራንስሌት ሲደረግ one to one relation የለውም። ቤዛው የሚለው ቃል all of this ያካተተ ነው፣ including አድሃነ የሚለውን ማለት ነው። ሬስኪው አደረገ ማለት ነው። So you are using አገር በቀል ትርጉም ፎር ዩኒክ የሆነ ለዛውም ቫስት ትርጉም ያለው። እኔና አንተ በአንድ ድምፅ የምንስማማውን ነገር ልንገርህ፣ ከአማርኛውም ከግዕዙም ይልቅ ግሪኩ መልቲ ትርጉም አለው። እንስማማለን አይደል? በጣም ሰፊ ትርጉም አለው። በጣም ሰፊ ትርጉም አለው። ስለዚህ እኔ አሁን እኮ ችግራችን አንተ አባ ጊዮርጊስ ዘጋስጫን ተጠቅመ ኪዳነ ወልድ ክፍሌን ተጠቅመ ከሳተ ብርሃን ተጠቅመ ነው ልታወራኝ እየሞከርክ ያለው። እኔ ደግሞ እያልክ ያለው go and interpret ያንን ወርድ measure then ኢንትሪዎችን በኮንቴክስቱ ፍታልኝ ነው። ኢንትሪዎቹ በኮንቴክስቱ ሲፈቱ አሁን እናንተ ቤዛዊት ዓለም ለምትሉት አንድም ኢንትሪ ማምጣት አትችሉም። that's our base argument። ቃላቱን ሄደን በግሪኩ ቼክ አድርገን ነው then ፕራይመሪ ትርጉም ሰከንደሪ ትርጉም ብለን አስቀምጠን
in no shape and form ማርያም እናንተ ባላችሁበት ማስገባት አይቻልም። again my question is not about ማርያም my question is not about ማርያም እንዳልኩ ቃሉን ካየነው ሙሴ ላይ ነው የጠየቁት። ኖ ሉትሬቴን የሚለው ቃል ለሪዲመር ተብሎ ለኢየሱስ ክርስቶስ ተሰጥቷል። ሪዲመር እየተባለ ማለት ነው the word ሉትሬቴን የሚለው we can pull it up if you need ለክርስቶስ ተሰጥቷል። የተሰጠ ሪዲመር ቃል ነው። አሁን ስፔሲፊክሊ አንድ ቦታ ላይ ክርስቶስ ራሱን ሰጠ የሚለው ግሪኩ ቃል ሌላ ቦታ አልተሰጠምና ሪዲመር ልንለው አንችልም ወይ? that's a different topic. my question is ግን ሪዲመር የሚለው ከሆነ ደግሞ ንግግራችን ቤዛ ከሆነ ጥያቄው ቤዛ ላይ ከሆነ ቤዛ የሚለው ቃል ሉትሬቴን የሚለው ለክርስቶስ የተሰጠው ቤዛ ሌላ ቦታ ላይ ቤዛ እየተባለ ሪዲመር እየተባለ የተተረጎመው ቃል ለሙሴ ስለተሰጠ you're okay in different context. In a different context, I'm very clear to use the word beza other than Christ ማለት ነው። Okay. ያ አይደለም ሚስ አንደርስታንድ ሊፈጠር ይችላል። ቃሉ እንትኑም ብታነብልኝ ደስ ይለኛል። ቅድም ለክርስቶስ ሉትሬተንን ያልክበትን እሱን ብናየው ጥሩ ነው። እዛ ላይ ቆመንም እናወራለን። ስለዚህ ቆመን እዛ ቃል ላይ የምንፈታው አንደኛ ለክርስቶስ ኢየሱስ ሲሆን ያ ቃል ሲገባ ኦኬ ሪዲመር ነው ህዝቡን እንትን እንዲያደርግ ነፃ እንዲያወጣቸውና ሊብሬት እንዲያደርጋቸው ሙሴ በእግዚአብሔር እንደምን ተደርጎ ተላከ ማለት ነው። እንደ ነፃ አውጪ ተደርጎ ተላከ። ምንም የሚያሳስበን ነገር የለም። ነፃ አውጪ ነው። ምክንያቱም ህዝቡን ነፃ ሊያወጣ ስለሄደ ማለት ነው። እግዚአብሔር ኢቭን ዘጸአት መጽሐፍ ላይ ህዝብ ይላል። እየመራ ያወጣው ህዝብ ምናምን እግዚአብሔር ራሱ እንዳወጣ ሳይሆን ሙሴ እንዳወጣ አይነት አድርጎ ሲናገር እናያለን። ግን ያው በድንቅና በታምራት ባህርን ከፍሎ ያሻገረ ማን እንደሆነ ይታወቃል። ስለዚህ ሊብሬተር ነው። አዎ ነው። ነገር ግን ስለ ክርስቶስ ያ ቃል ሲነገር አይወና ነው ዲስ ሊትሬተን የትኛው ወንጌል ክፍል ላይ እንደገባ ባዮ ደስ ይለኛል። ምክንያቱም ስቲል ነው ምንም የሚለው ለክርስቶስ ሉቃስ 1:8 ለምሳሌ blessed be the Lord of God Israel for he has visited ግሪኩን Okay, the Greek says eulogetos kurios hotheos to Israel hoti episkepsato kai epoisien lutrosien tolao አውቱ ይላል። ሩት ወርዱን ተጠቅሞታል። ስለዚህ እያልኩ ያለሁት ምንድን ነው ደን አዳኛችን ኦር ሊብሬተር ተብሎ ለክርስቶስ ሲገባ ከኮቨናንት ዋይዝ እና ከማላቀቅ ከምንድነው ሊብሬት የሚያደርገን ሲባል ከኃጢአት ምን በመሆን ራሱ ምትክ በመሆን ደን ኢቭን ያን ቃል ብታመጣ ራሱ ኮምፕሊት የሆነውን ዴፊኒሽንን ማላይዝም ማለት ነው ሙሴ ላይ። ምክንያቱም ምኑንም ሰጥቶ ህዝቡን ያወጣው ነገር ስለሌለ እግዚአብሔር ስለዚህ ኮንቴክስት እኮ ብያለሁ። ተስማምተናል እኮ እኔ ዲፍረንት ኮንቴክስት ኢቭን ወርዱን በተለያየ መልኩ የሚመጣበት ቦታ ስላለ የሚል አወራንና ሜይን ትርጉሙ ግን የሚሆነው ምንድነው ሲባል ኢንስቴድ ኦፍ አይደለ መሸፈን ምትክ መሆን ምናምን የሚሉ ሐሳቦችን ይዞ ይመጣል ነው። አሁን ምን ማድረግ ይኖርብናል ነው ጥያቄው። አሁን ምን ማድረግ ይኖርብናል? እነዚህን ቃላት እንያዝና ለክርስቶስ ይሄ ቃል ሲገባ ምን አይነት ትርጉም ሰጠ እናውቀዋለን። ለሙሴ ሲገባ ምን አይነት ትርጉም ሰጠ እናውቀዋለን። እኔና አንተ ዲስከስ እያደረግን ያለ ነው የተቀመጠ ግሪክና የተቀመጠ የመጽሐፍ ቅዱስ ክፍል ላይ ነው። አሁን አዲስ ርዕስ እየጀመርን ካልሆነ እችኛዋን ዘጎን ካንታናት ላይ ያለችውን ርዕስ እናስገባና እናውራ ከተባለ ባመጣኸው ክፍል ላይ ተቀምጥ እንትን ብለህ አስታከ you cannot speak about the Virgin Mary. Okay, we'll get there. So I'm glad. So አሁን መጀመሪያ step by step ነው የምናደርገው። መጀመሪያ ቃሉ other than Christ ይሰጣል ወይስ አይሰጥም የሚለው ቃልም እኮ ቅድም ወንድማችን እዚህ ሲመጣ the whole premise is to say መጽሐፍ ቅዱስ ላይ ቃሉ የለምና ለክርስቶስ ብቻ ነው የሚሰጠው ቃሉ እያለ ነበረ እና just to make sure ቃሉን ያለበትን አውድ ነው እሱ እያለ ያለው ኮቫነንት ዋይዝ የሚል ጨርሰናል ወደዚህ ሰብጀክት ኮቫነንት ዋይዝ እያለ ነበረ እሱ ማለት እኮ ትክክል ነው። በኮቫነንት ዋይዝ ሲን አለ፣ ሞራል አስፔክቶች አሉ፣ then redemption አለ። then በዚህ ኮንቴክስት ውስጥ ለማንም ከክርስቶስ ውጪ ይሄ ቃል ሊሰጥ አይችልም፣ ተሰጥቶም አላየንም። Okay, ስለዚህ ሐዋርያት ሥራ ምዕራፍ 7 ላይ በተመጣጣን በዛ ኮንቴክስት የተሰጠ ነገር የለም። So the point of all this exercise is to say the word itself can be given based on a context, and that's the claim I'm making. That's the claim I'm making. ሁለተኛ ጥያቄ እና በጣም አጭር ጥያቄ ነው። እመቤታችንን የአምላክ እናት ትላታለህ ወይ?
የአምላክ እናት ትላታለህ ወይ? ቴዎቶኮስ ብዬ አምናለሁ በኤፌሶኑ ጉባኤ ጋር ቆሜ። ነገር ግን ቴዎቶኮስ ማለት ወይም የአምላክ እናት የሚለው ቃል ኤምፋሲሱ ማርያም ላይ አይደለም ያለው። the logos incarnate is the son of God ነው ፖይንት። ኦኬ ሶላ ስለዚህ እዛ ጋር ቆመን ሶላ ስክሪፕቶራ ይዘህ ቴዎቶኮስ እንደሆነች አሳየኝ። ሶላ ስክሪፕቶራ ይዘህ ቀላል እኮ ነው። እንትና ኤልሳቤጥ የጌታዬ እናት አለች። ስለዚህ እናትየው ማናት? ማርያም ናት። ጌታው ማን ነው? ማዘኗ ውስጥ ያለው የአምላክ እናት። ስለዚህ ጌታዬ ቆይ የአምላክ እናት ኦኬ አምላክ የሚለውን ወርድ ነው የፈለከው? ኖ ወርዱን አይደለም። አምላክና ጌታ ማለት is very different as you know. It's not different ለክርስቶስ ሲገባ። ኦኬ ዲፈረንት ከሆነ እንፍታለኝ እስቲ ሂድልኝና ራስህ ክፈተው። አንደኛ ቆሮንቶስ 8 ምንም አይለያይም ለሌሎች የገባበት ቦታ ላይ አሱም እኔ አሁን አዳፕት አለ ስንጠቀመው ግን we are thinking the divinity let's assume I'm adapting የኒስጥሮሳውያንን አመለካከት አዳፕት አድርጌያለሁ በአሁን ሰዓት assume obviously I'm not okay እመቤታችን የወለደችው ይላል ኒስጥሮስ አይደለ ክርስቶስን ሰውነቱን ነው እንጂ አምላክነቱ በኋላ የመጣ ነው ብሎ ኒስጥሮስ ያምናል assume I believe this ሶላን ስክሪፕቶራን ይዘ and his whole argument by the ኒስጥሮስ እመ አምላክ የሚያሰኝ ነገር መጽሐፍ ቅዱስ ውስጥ የለም እያለ ነው የተከራከረው ኒስጥሮስ ራሱ። so what I want to know is ካንተ መጽሐፍ ቅዱስን ይዘ specifically አምላክን እንደወለደች እመቤታችን አምላክን እንደወለደች ከመጽሐፍ ቅዱስ ውስጥ እንድታሳየኝ ይፈልጋለሁ። በጣም እንዳለ የሞላው ሰው አለ እንዴ? ቀሲስ እንደው ይሄንን ቢጨርሱልኝ ልጅ እየተነሳብኝ ነውና ብዙ ልቀጥል አልችልም። በጣም መጽሐፍ ቅዱስ የሞላው ስለሆነ ሲቀጥሉልኝ እሺ በመደዳ 1 4 5 6 ጥቅስ ላምጣልና ማምላክ የሚለውን ፕሩቭ ላድርግ ማለት ሶላ ስክሪፕቹራን እንጂ ሶላ ስክሪፕቹራ ደግሞ ምን ያክል የነጠረ እውነት እንደሆነ በዚሁ ፕሩቭ እናድርግ። ንስጥሮስ እንደዛ ስላለ እንደዛ አይነት ነገር አናገኝም ማለት ነው ወይ? ኦኬ አምላክን እንደወለደች ሶላ ስክሪፕቹራን ብቻ ተጠቅመን እስቲ ፕሩቭ እናድርግ። አንደኛ ዮሐንስ ወንጌል ላይ እንሂድና ምዕራፍ 1 ላይ ሄደን ምንም ፕሩቭ እናደርጋለን ማለት ነው። ቃል ነበረ በመጀመሪያ ቃልም ከእግዚአብሔር ጋር ነበረ ቃልም እግዚአብሔር ነበረ። ቃለ እግዚአብሔር ማለት ነው። ስለዚህ ቃል ምንድነው? በባህሪው እግዚአብሔር ነው። ደን መጣና ቃልም ስጋ ሆነ በእኛ መካከል አደረ እኛን ሆነ። ደን በማን በኩል? በታዘዘችው በማርያም በኩል አድርጎ ቅድም ያመነውና የተወራው ነገር ስለሆነ ጥያቄው ክርስቶስ አምላክ ነው ወይ አይደለም? ባይ ዘ ወይ ክርስቶስ አምላክ ነው ወይ አይደለም? I got you just mute it. I got you በደንብ ስለገባኝ ማለት ነው። ሶላ ስክሪፕቹራን ይዘ እመ አምላክን ፕሩቭ አድርግልኝ ነው እንጂ ኢየሱስ አምላክ ነው ወይም ፕሩቭ አድርግልኝ አይደለም ያልከው። ቀላል ነው። በመደዳው 50 ጥቅስ አመጣልሃለሁ በጣም ቀላል ስለሆነ። ኦኬ ስለዚህ አሁን ምንድነው ፕሩቭ ያደረኩት? መጀመሪያው ቃል እግዚአብሔር ነው። ደን 14 ላይ ወረድኩና ቃል ተወለደ። ወላዲቷ ማናት? ማርያም። ስለዚህ ቃል ነው የተወለደባት፣ አምላክ ነው የተወለደባት። ስለዚህ እመ አምላክ ናት እላለሁ። ሶላ ስክሪፕቸራን ይዤ ማለት ነው። ይሄ ማለት አማን ይኸውልህ፣ አሁን አንተ ያደረከው ትክክል እኮ ነው። አሁን ይሄንን እምነት እኔ ከአንተ ጋር አያግሬ እስማማለሁ፣ ግን ይሄ ለእኛ ይሰራል። ይሄ ቃል ለእኛ ይሰራል። እኛም እንደዚህ ነው የምናምነው። ለእናንተ አይሰራም። ለምን መሰለህ? ዲያቆን ዳዊት ያነሳበት ምክንያቱ እናንተ እኮ የምትጠይው እኔ አይሆፕ በጣም ጤነኛ የሆነ ውይይት እናደርጋለን ከአንተ ጋር ብዬ አስባለሁ። ማለት የሆነ ፖለቲከኛ የሚያወራው ወሬ ያልሆነ እናንተ አሁን መጀመሪያ ስለምጠይቅህ በኋላ ዲዩቲንክ እንደው እመቤታችን እንደዚህ እኛ ቤዛዊት ዓለም ስንል እንደዚያ ትገምታለህ የሚለውን ጭምር እጠይቅሃለሁ። ሶ ዲያቆን ዳዊት እያለ ያለው እናንተ ግዴታ መጽሐፍ ቅዱስ ውስጥ መገኘት አለበት ካላችሁ ይሄ ብቻ እኮ አይደለም። ስላሴ ራሱ የለም መጽሐፍ ቅዱስ። አሁን ይሄን በእኛው ብቻ ሳይሆን አይ ስላሴ አለ ቃሉ ነው የሌለው። ስላሴ አለ ቃሉን ነው የምለው፣ ወርዱን ነው የምለው። ወርዱ ስላሴ የሚል የለም። አሁን ይሄን ወላዲተ አምላክ የሚለው ወላዲተ አምላክ ተብሎ ለብቻ ቅድም እኮ አነሳው የእንትን የንስጥሮስን ሐሳብ መጀመሪያ ቅድም ዲያቆን ዳዊት ያነሳው እመቤታችን ወላዲተ ሰብ እንጂ ወላዲተ አምላክ ልትባል አይገባም የሚል ነው አይደለ? መከራከሪያ ነው። ምክንያቱም በመጽሐፍ ቅዱስ አምላክ ወላዲተ አምላክ ተብላ አልተጠራችም ነው። አልበቃል የለም። እንዴት ነው ስክሪፕቸር አሎንን ያላችሁ ቃል በቃል የሆነ ነገር ማብራሪያ እንዴት ተቀበላችሁ ነው ጥያቄው። ዲያቆን ዳዊት እንደገባኝ ይሄ ማለት ባጭሩ ስክሪፕቸር አለውን በራሱ ምን ማለት እንደሆነ አለመረዳት ነው። ለምን ሲባል እንደው ኮንፌሽኑን ላንብብልህ። እኛ ስክሪፕቸር አለውን ስንል ምን እያልን እንዳለ ማለት ነው።
ተው በቃ እቀበልሃለሁ። እኔ ማብራራት ስለምችል ማለት ነው። እኔ ማብራራት ስክሪፕተር አለውን ስንል ዝም ብለህ ከነገርከኝ ምንም ችግር የለውም። እምነት ስለሆነ አንብቤ ማሳያ በቃ እንደዚህ ያለ ሀሳቡ ካለ ዝም ብለን እንወስደዋለን እንጠቀመዋለን ካልከኝ እኮ በቃ በቂ ነው እያልን ያለ ነው። እኛ ስክሪፕቸር አለውን ስንል በሚያጨቃጭቁ ዶክትሪኖች ላይ፣ ለእምነት በሆነ ነገር ላይ፣ ለልምምድ በሆነ ነገር ላይ ዶክትሪናል የሆኑ ኢሹዎችን ሴትል ለማድረግ እግዚአብሔርን ለማወቅና ለመዳን በሚሆነው ነገር ላይ የመጨረሻው ባለስልጣን መጽሐፍ ቅዱስ ነው እያልን ነው እንጂ ጉባኤያት ስልጣን የላቸውም። ፕሪፈራል የሆኑ ስልጣኖች ማለት ነው ስልጣን የላቸውም። ትራዲሽን ስልጣን የለውም። ወይም ወጎች አባቶች የተናገሯቸው ምናምን ስልጣን የላቸውም አይደለም። እነሱም ቢሆን መጥቶ የሚንበረከኩት ለመጽሐፍ ቅዱስ ነው እያልን ያለ ነው እንጂ እነሱ ሌሎቹ ከዛ ውጭ ያሉት ያወሩትን ነገር አንቀበልም የሚል የለውም። በጣም በሚያሳዝንና እንደው በጣም ፒቲፉል በሆነ ሁኔታ ዲያቆን ያረጋልን በዚህ መልክ ነበረ መጽሐፉ ላይ ያስቀመጠው። ስልጣናትን በሙሉ አንቀበልም ነው የሚሉት ሶላ ስክሪፕቸራ ሲሉ ብሎ ነው ሚስ ሪፕሬዘንት ያደረገን። እንደዛ አንልም። ኮንፌሽኖቻችንም እንደዛ አያስቀምጡም። እንደውም አሁን ቅድም ላነብልህ የነበረው ዌስትሚኒስተር ኮንቬንሽን ኦፍ ፌዝ ላይ ምን የሚል ነገር ያስቀምጣል? ለዚህ ነገር ብቁ ነው ስልጣናዊ ነው የሚለውን ነገር ያስቀምጥና ቀጥታ ያልተቀመጡ ያልተጻፉ ነገሮች እንዳሉ ያምናል ማለት ነው። ቀጥታ ያልተቀመጡና ክሊር ያልሆኑ ነገሮች ካሉ ባይ ሪዝኒንግ ቀድሞ ግልጽ በሆኑ ነገሮች ላይ ቆመን ብያኔ እንሰጣባቸዋለን ይላል። ይሲ ሁሉ ነገር እንደ አስትሮፊዚክስ አስቀምጧል እንደ መጽሐፍ ቅዱስ አላስቀምጠም። እንትን ኢምብሮሎጂ አስቀምጧል እንደ አላስቀምጠም። ሮኬት ሳይንስ አስቀምጧል እንደ አላስቀምጠም። ኦኬ እንደዚህ አይደለም እያልን ያለ ነው። ነገር ግን ግልጥ በሆኑ ነገሮች እግዚአብሔር ሊገልጥልን በፈለገው ነገር ላይ የመጨረሻው ዲተርሚኔቲቭ አውቶሪቲ ባይብል ነው የሚሆነው። ጉባኤያትም አይሆኑም፣ አባቶችም አይሆኑም፣ ሌሎች ሐዋርያና ማንም ሊሆን አይችልም። እነሱም ያሉት ምንድነው ነው ብለን ነው የምናምነው። መጽሐፉን እንናገረውን ነገር እንደው ኦኬዥናል የሆነ ምንድነው ካዥዋል የሆኑ ስፒኮቹን እንኳን ስንናገር የምንናገረውን ነገር መጽሐፍ ቅዱስ ውስጥ የማታገኙ ከሆነ ንግግራችንን አትቀበሉ ብሏል። ስለዚህ በአማንዬ ከኛ ጋራ አሁን የእናንተው የሚቀርበው ለእኛ ነው። እናንተ እኛ ልክ እንደዚያ ነው የምንለው። እኛ ሐሳዊ መጽሐፍ ቅዱስ ሐሳቡን ወስዶ ያንን ተርጉሞ ቃል ደግሞ ቃል ነው ቃልን ወስዶ መጠቀም ይቻላል። ስም ነው። ስመ ባህሪ ላይሆን ይችላል እኮ የባህሪ ስም ላይሆን ይችላል። ለምሳሌ ኢየሱስ መድኃኒት ነው ስንል መድኃኒትነቱ የባህሪነቱ ነው። በቃ ማንነቱን ጭምር የሚገልጽ ስም ነው። ኦኬ አሁን አንድ ሰው ኢያሱ የሚባል ሰው ወይ መድኃኒት የምትባል ሴት አለች እኮ አክቹዋሊ መድኃኒት የምትባል ሴት ብትኖር በበሽታ የተጠቃች ነው ትሆን ትችላለች። ዘመዴ ናት ሆነች። በቃ እሱን ነው እያለ ያለው ነው። ዲያቆን ዳዊት ተጨማሪ ጥያቄ ይኖራል እና ከባማ እስኪ የእሱን እሳቤ እኔ መጠየቅ ነው የምፈልገው። ኦነስትሊ በጣም ጥሩ ኦነስትሊ አማን ወደ አንተ ልምጣ። አሁን እመቤታችንን ቤዛዊተ ዓለም ስንል እንዴት ነው የምትረዳው? እስኪ ንገር። ምን የምንል ነው አድርገህ የምትረዳው? ከሱ ልጀምር። እያላችሁ ያላችሁት ክሪስቶሎጂካል በሆነ ሴንስ እያላችሁ ካልሆነ ልነሳ። ከኔጌቲቭ ቴዎሎጂ ላይ እንደዛ ነው የሚባለው። ኔጌቲቭ ፖዚቲቭ አድርጎ ማስቀመጥ የሚባል ነገር አለ። ከኔጌቲቭ ልነሳ። እያላችሁ ካልሆነው ስንነሳ ለሰው ልጆች ምትክ ሆና ለኃጢአት ዕዳ ክፍያ ይሆን ዘንድ ልክ እንደ ልጇ ተንጠልጥላ ደሟን አፍስሳ ቀራንዮ ላይ ተንጠልጥላ ደሟን አፍስሳ ሞታ ተነስታ እያላችሁ አይደለም። ያንን ገድላትና ድርሳናት ላይ ቅድም አንድ ቤት በደንብ ሲወራ ነበርና ገድላትና ድርሳናት ላይ ብንሄድ ግን ምናልባት እርሱ አስታውሰውኝ ሊቀጥሉ ይችላሉ። ምን የሚል ሀሳቦች አሉ? ሙቺና ነይ ወደ እኔ ይላታል። ምናልባት ሀሳቡን እሱ በደንብ ያውቁት ይችላል። ቆይ አይደለም፣ እዚህ ላይ ልናወራ አይደለም። እችም አለችባት ደስ አይልም። እንደዚህማ ደስ አይልም። ይኸውልህ አሁን ስታሰፋው ይኸውልህ አሁን ትርጉም ላሳጥረውና ለማንኛውም እሺ ማትሉት የሚለው ላይ ችግር የለውም እዛ ላይ ነው። ምክንያቱም ርዕስ እየሰፋ ከሄደ ታውቃለህ እንግዲህ እዚህ 2 ዓመት የኖረውን ክርክር በአንድ ቀን ልንጨርሰው ስለማይችል እንደው እኛ በጣም እኔ ርዕሱን እያወቅኩ እኔ አንገሱት ነው ያለው አውቀዋለሁ ርዕሱን። እንደውም እሱን ለማሳጠር በጣም እየሞከርኩ ስለሆነ ነው። ወደ ታች አውሩት እስቲ እያነቀኝ ነው እዚህ ጋር እንትን ዝቅ ያርጉት ርዕሱ የኛው አንድ ቀን እሺ። ስለዚህ እያላችሁ አይደለም ብለን የምናስበው እንዲሁ በሰርፌስ ሌቭል ያለውን ስናመጣ እንደው እንደ ልጇ ትስላለች ደሟን አፍሳለች ምናምን አይደለም ነው።
ግን እሷን የሚመስል ነገር ፈልገን ልናመጣ የምንችላቸው ነገሮች አሉ ገድላትና ድርሳናት ውስጥ። እሱን እንተውና እንደዛ እያላችሁ አይደለም ነው የመጀመሪያው። ኦኬ እንደዛ እያላችሁ አይደለም። ሁለተኛው እንደዛ ሞታና ተነስታ ስላላዳነችን በዚህ አስፔክት እና በዚህ ዲግሪ አይደለም ቤዛ እያልናት ያለ ነው። ኦኬ እንደዛ እያላችሁ ነው ያላችሁት። ኦኬ ደን እያላችሁ ነው ብለን ደግሞ እኛ እየከሰስን ያለ ነው በፖዚቲቭ አስፔክት ስንሄድ እና ኖ እንደዚህ እያልን አይደለም የምትሉት በዚህ መልኩ ነው ብለን አመንላችሁ። እንደዚህ ደግሞ እያላችሁ ነው ብለን እየከሰስን ያለ ነው በቤዛነቷን ወይም ቤዛዊት ዓለም ብላችሁ ስትጠሩ ወርዱን በነገረ ክርስቶሳዊ አውድ ውስጥ አድርጋችሁ ነው እየተጠቀማችሁ ያላችሁት። ነገረ ክርስቶስ ክስ መሆኑን አሁን እናያለን። በነገረ ክርስቶሳዊ አውድ ውስጥ አድርጋችሁ ነው እየተጠቀማችሁ ያላችሁት። እሱ ደግሞ በምንም ተአምር ለማርያም ሊሰጥ አይገባም፣ በዛ መልክ ተደርጎ ሊተረጎም አይገባም እንልና ቆይ ከጅምሩ ብለን ደረጃ እናወጣለታለን። አርጊመንታችንን ምንገነባበትን ደረጃ እናወጣለን። አንደኛ መጽሐፍ ቅዱስ ላይ ከቤዛ ጋር ተያይቶ አንድም ቦታ ላይ መጽሐፍ ቅዱስ ስለሷ የተረከው ነገር የለም። በቃ የሚመስል ነገር እንኳን የለም። የመጀመሪያው። ሁለተኛ ሊመስል ይችላል ተብሎ የቀረቡ የአፖስቶሊክ ፋዘሮች እንትን ላይ ቅድም የተነበበው ላይ አጌንስተሬሲስ ላይ የራኔስ ላይ ኮዝ ፎር ሳልቬሽን ሆናለች ለራሷም ለኛም በኦቢዲየንሷ ምክንያት ኦር በመታዘዟ ምክንያት አለ። ይሄን እስከ ጥግ ምንክደው ነገር የለም። በዛኛው ጽሑፍ መሰረት የምንሄድ